ውሽምዬ ውሽም አበባዬ በጊዜ ግባ እንዴ! እና ውሽሚት ግን ምንድነው እንደ ስራው የሚሰራችሁ? እንደዚህ ለምንድነው ያዙኝ ልቀቁኝ የምትሉት? ግን በነገራችን ላይ አብርሽ አሁን ዛሬ ከምንድነው እንግዲህ ውሸት ነው፣ ሰርግ የለም፣ ምንም ነገር ወፍ የለም። አብርሽ እንደዚህ ጨዋ ጨዋ የሚያጫውተው እኮ የአብርሽ ሴራ ሳይገባችሁ ቀርቶ አይደለም። ይሄ ነገር ድብን አድርገው ተመካክረው ነው ያደረጉት። ውሸት ጫካ ገብታ ምን ሆና ነው ብዬ ደብሯት ምናምን ቶሎ ደረስኩላት ቶሎ ደረሰልኝ የሚሉት ውሸቱን ሲያስመስሉ ማለት ነው። እኔ ዛሬ የገረመኝ ያ ቀይ እባብ አቤል ተብዬ ማለት ነው ሩታን ማግኘቱ። ከፊቷ ቆሞ ራሱ ምን አይነት ድፍረት ቢኖረው ነው? ማን ይሄን ድፍረት እንደሰጠው አላቅም። ከፊቷ ቆመ ሩታን ማውራቱ ራሱ በጣም በጣም አይን ያወጣ ድፍረት። አቤልን ተውት። ይሄ ባለጌ ሲጀመር ምንም ይሄ ለምንም አይነት ነገር መረን የሌለው የለቀቀ ሰው ነው በአጠቃላይ ማለት ነው። ሸም የሚባልም የሌለው ሸም ምንድን ነው የሚለውን የማያውቅና ሩታ ራሱ ገረመችኝ እኮ በዛ ደረጃ ቆማ ስታወራው እንዴት ቻለችበት? በጣም ስላስጠላት አይኑ ሁላ ማየት እኮ ነው የደበራት ማለት ነው። ስታወራ የነበረው ሌላ ሌላ ነገር እያየች ነው። ጦጣዎቹ አያምሩም ማለች እንዴ! ከሱማ ሩታዬ እኔ ቆንጆ እኔ እኮ አንዳንዴ ታስቀኛለች። ያቺ ጦጣ አታምርም ማለች። እሱማ ምኑ ይታያል? ጦጣዋ ትሻላለች እኮ ከሰውየው ጦጣዋ ትሻላለች። እና ጦጣዋን እያየች ሩታዬ ዘና እያለች ነበረ ማለት ነው በሱ ወሬ። ይሄ ሰበር ሰካ እና ምንም አይነት ነገር ላይ አወራት እኮ ነው። ለዛውም ደግሞ በቃ እንደማትመጣለት ስለሚያውቅ በሰው አስጠርቶ ነው ያመጣት። እና የእውነት እሱ ቢጠራት አትመጣም ነበር። ብዙዎቻችሁ ለምንድን ነው አንቺስ ማታርፊ ለምንድን ነው የምታገኘው ስትሏት ነበር። እና አይ ይሄ በቃ በሌላ ሰው ነው ያስጠራት። በነገራችን ላይ እሱን የማግኘት አላማም የላትም። ሲጀምር ማየትም አትፈልግም። እያያችሁ ነው ከቪዲዮ ላይ እንዴት ስትሆን እንደነበረ ማለት ነው። አይኑንም አላየችውም። እና ግን በጣም ከባድ ነው። እናንተ በቃ ሩታን ካልጠራችሁ አትፈምሱ። ሲቀጥል ደግሞ በእሷ እንደዚህ እያደጋችሁ ምን አባታችሁ ነው? ቆይ እሷን እንደዚህ መከራዋን የምታበሏት? አሁን ከእናንተ ህይወት ወታለች አይደል እንዴ? ለምንድን ነው የማተዋት? ለምንድን ነው የምታንገላቷት እንዴ? እናንተ እህት እናት የላችሁም እንዴ? አይደብራችሁም? ግን ምን አይነት ሰዎች ናችሁ? ግን ምን አይነት ህሊና ቢስ ናችሁ? እቺ ልጅ አሁን ማንንም አልነካችም አይደል? በቃ ቀስ ብላ ቀጥ ብላ ልጇን ታሳድግበት። ምንድን ነው ፍጠሪ የምትሏት እዚህ ጋር እየመጣችሁ? አሁን እኮ እነዚህ ሶስት ሰዎች የጨለሉት እንዴት ነው? እነሱ እንደፈለገ ሲሆኑ ከሄርሜላ ጋር ሩታ ወታ ደግሞ እየዬ ሀገር ይያዝልኝ ብላ በቃ እምባዋን አራት መንታ አድርጋ እንድትለቀው ነው ፍላጎታቸው ማለት ነው። ይሄ ነገር ደግሞ ሲያምራችሁ ይቀራል። ውሽምየው አጋባሪዎች፣ አለቅላቂዎች ሲያምራችሁ ይቀራል ማለት ነው። ሩታ መቼም አልቅሳ አታዩት ከዚህ በኋላ እና እያንዳንዱ ሲያደርጋቸው የነበሩ ነገሮች ሩታ እንድትቀና ነበረ ማለት ነው። ከአብርሽ ፕሮግራም ልሄድ ነው መሄድ ትፈልጊያለሽ? አሁን ይሄን ምን አስባለ? ምን አይነት ፋራነት ነው ግን ይሄ? የሰገጠ ሰገጤ ያልቀናችሁን ልጅ ቀንተሻል ታስታውቂያለሽ ይላታል ማለት ነው። ሩታ ስትቀና እንደዚህ አይደለችም በነገራችን ላይ። ይሄን የድሮ እልኳ ቢሆን ኑሮ ማለት ነው ሩታ ዛሬ ይሄ ማን ነበር ቀይ እባብ አቤል ተብዬ ማለት ነው ግራና ቀኝ ነበር የምታጋጨው ሩታ። የምሬን ነው አጋጭታው ነበር የምትሄድ ማለት ነው። ነገር ግን ሩታ የድሮ አይደለችም። በቃ ሰከን ብላለች። ሁሉን ነገር በማስተዋል ነው እያደረገች ያለችው ማለት ነው። እና አብርሽም ማለት ነው አርፈ ተቀመጥ። ህይወትን መምራት ከፈለክ በቃ ለራስ ለግል እንደፈለክ ሁን ከዛው እንጂ ሩታን ለማስቀናት ምንም ብዙ ነገር መፍጠር አይጠበቅብህም። ብትቀና ኖሮ እኮ ከመጀመሪያውኑ አሳልፋ አትሰጥም ነበረ እንዴ? ወደ ራሷ የምትመልስበት በጣም ብዙ አጋጣሚዎች አሏት አይደለ ሩታ? ስለዚህ ገና እሷን አስቀናለሁ ብለህ ማለት ነው የሌለ ታሪክ ከዚህ ጋር አትፍጠር ከውሽሚት ጋር። ሲጀመር ይሄ ቬሎ አሁን በቃ አብርሽ ነው ሁሉን ነገር የገዛዛው። ከዛ በኋላ እኔ ስመጣ ልክ እኔ እንዳላወቅኩ ሆነሽ አንቺ ለእኔ ትሰጭኛለሽ፣ ስፉንም አበባውን ደግሞ እኔ ሰጭኝና ሰጥሻለሁ ምናምን አይነት ነገር ብሎ ነው ተማክሮ ነው የሰሩ። ሲጀመር ሱፉ የራሱ ነው እሷ ገዝተው አይደለም። የምር ሱፉ የአብርሃም ነው። ከዚህ በፊት አይተነዋል ይሄን ሱፍ። እናንተ ወራዶች ለምን ትዋሻላችሁ ግን እንዴ? የእነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ። የእናንተ ትዳር ከ3 ወር ውጭ አያልፍም። ይሄ በትንቢት የተነገረ ነው።
እና ውሽሚት ደግሞ እንደዚህ ቁልት ታያድርግሽ። ተረጋጊ። ለማንኛውም ባል በልመና አይሆንም። ለምነሽ የገባሽበት ነገር ለምነሽ ነው የምትወጪ። እንደገና ደግሞ አጁዛ የመሰሉ ሴቶች አሉ ማለት ነው። እና ሩታ የልጅ ልጃቸው አያት ምናምን ይሆናሉ ለሩታ አፋቸውን ሲከፍቱ የሚውሉ ምድረ አሮጊት ማለት ነው። እንዴ እናንተ አሁን መመልኮስ ገዳም መግባት እኮ ነው የሚገባችሁ። እዛ ቲክቶክ ላይ ቁጭ ብላችሁ የምትሳደቡ ሩታ እዚህ ዩቲዩብ ላይ ማለች አንድ የምትንቀለቀል እና እዚህ ዩቲዩብ ላይ ያለችውማ ጭራሽ የፍየል ምላስ ነው ያላት እኮ እንዴ። የሶስተኛ አያት ትሆናለች።